መሐላ ክፍል 2። ቤቱ በረብሻ ታውቋል። የሜቴ እናት ጉልተን የውስጧን እረፍት ማጣት በጩኸትና ዕቃዎችን በመወርወር እየገለጸች ነው። በዚህ መሃል እህቷ በድንገት ትገባና በቁጣ ትገላምጣታለች። ጉልተን ጠረጴዛ ላይ ያለውን አበባ ማስቀመጫ አንስታ ልትወረውር ስትል እህቷ እጇን ይዛ ታቆማታለች። እስከ መቼ ነው እንዲህ የምትሆኙ ስትል እህቷ ድምጿን ከፍ አድርጋ ትጠይቃታለች። ዛሬ የልጅሽ የሜቴ ሽምግልና ቀን እንደሆነ ረሳሽው? ቤተሰብ ሁሉ ተሰብስቦ አንቺ ቤቱን ልታፈርሺ ነው ወይ? እባክሽ ጸባይሽን አሳምሪ፣ ዛሬ ለሱ ስትይ እንኳን ሰላም ሁኚ ጉልተን እያለች ትናገራታለች። ጉልተን ግን አይኖቿ በእልህ ተሞልተው ዝምታን ትመርጣለች። በሌላ በኩል ሜቴ ለሽምግልናው ምሽት የሚሆን ልብስ ለመግዛት ወደ አንድ ዘመናዊ የልብስ መሸጫ ሱቅ ጎራ ይላል። እዚያም በውበት የምታስደምም አንዲት ወጣት ያያል። እሷም ኤንጀላ ናት። የአዝራን የሽምግልና ልብስ ለመቀበል ነበር የመጣችው። ሜቴ በውበቷ ተደንቆ አይኑን ሳይነቅል ይመለከታታል። ቀረብ ብሎ ሊያወራት ሊያደንቃት ይሞክራል። ነገር ግን እሷ ምንም አይነት ምላሽ አልሰጠችውም። እንዲህ ያለው ውበት አይቼ አላውቅም የሚል አይነት አስተያየት ቢሰጣትም ኤንጀላ ግን ፊቷን አዙራ በዝምታ ተሸሸዋለች። ሜቴ ግን አልተሸነፈም። በብዙ ልመናና ሙገሳ አመሰግናለሁ የምትል አንዲት ቃል ከአንደበቷ ያስወጣል። ሜቴ በድፍረት የቤቱን አድራሻ ሰጥቷት ፍላጎቱ ካለሽ ዛሬ ማታ እራት አብረን ብንበላ ደስ ይለኛል ሲል ጥያቄ ያቀርብላታል። ኤንጀላ በድንጋጤ ተርበተበታለች። እሱ አላወቃትም እንጂ እሷ ግን ዛሬ ማታ ሊያገባት የሚሄደው የአዝራ እጮኛ መሆኑን በደንብ ታውቃለች። እንዴት ሊሆን ይችላል በሚል ግራ መጋባት ሱቁን ለቃ ትወጣለች። በአዝራ ቤት ውስጥ ዝግጅቱ ደርቷል። የውበት ባለሙያዎች አዝራን ለማስዋብ ደፋ ቀና ይላሉ። ኤንጀላ በሐሳብ ተውጣ ስትገባ አዝራ በጩኸት ትቀበላታለች። እስካሁን የት ነበርሽ? ወሬሽን ስትዘሪ ነው ወይ የቆየሽው? ስትል ትቆጣታለች። ኤንጀላ በእጆቿ የያዘችውን የልብስ መያዣ እያውለበለበች አንገቷን ደፍታ ትቆማለች። ኤንጀላ እየተንተባተበች የልብሱ ኮሌታ ላይ መስተካከል ያለበት ነገር ስላለ ነበር የዘገየሁት በማለት ለማድበስበስ ትሞክራለች። ሜቴ ከሱቅ ተመልሶ ወደ ቤት ሲገባ አክስቶቹና ዘመዶቹ በደስታ ይቀበሉታል። አያቱም የሁለቱም ቤተሰቦች ዝምድና አስፈላጊነት እየገለጹ የነገር ዛሬውኑ በሰላም ተጠናቆ ደስተኛ ብንሆን ምርጫዬን ይላሉ። አክስቶቹ ግን ገና ከመምጣቱ በንግግር አታድክሞ በማለት ይከላከሉለታል። በመጨረሻ ሜቴ ወደ እናቱ ወደ ጉልተን ክፍል እንዲሄድ ይነገረዋል። ሜቴ ግን ፊቱ ላይ ምንም የደስታ ምልክት አይታይበትም። ወደ እናቱ ቀርቦ በግዴለሽነት ያቅፋታል። ጉልተንም እንኳን ደህና መጣ ትለዋለች። ውስጧ ያለው ረብሻ ከፊቷ ላይ ይነበባል። የሽምግልናው ምሽት ሲቃረብ በአዝራና በኤንጀላ መካከል ያለው ጭቅጭቅ መፋፋም ይጀምራል። አዝራ ልብሱን ለብሳ ስትዞር የልብሱ ጀርባ ተቀዷል። አዝራ በመስታወት ውስጥ ጀርባዋን ስታይና የተቀደደውን ስትመለከት ፊቷ በንዴት ይለዋወጣል። ዞር ብላ ኤንጀላን ትገፋታለች። ይህንን ሳታይ ነው ይዘሽ የመጣሽው በማለት በንዴት ኤንጀላን ትደበድባት ጀመር። በዚህ ግብግብ መሃል የአዝራ ውድ የአንገት ሐብል ተበጥሶ መሬት ላይ ይወድቃል። አንቺ ነው የበጠሽው የታለ ስትል ኤንጀላ ላይ መጮህ ትጀምራለች። ኤንጀላ እየተንቀጠቀጠች በስህተት ነው ይስተካከላል እባክሽን እያለች ትማጸናታለች። ድባቡ በውጥረት ተሞልቶ የሽምግልናው ሰዓት ይቃረባል። የዛሬው መሐላ ክፍል 2 ይህን ይመስላል። በቀጣይ ሌሎቹንም እንደዚህ ባጠረ መልኩ ወደ እናንተ የምናደርስላችሁ ይሆናል። የዩቲዩብ ቻናላችን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። መልካም ቀን።